ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምናላችሁ ሰዓቱን መረጃ ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አንድ የሆነ ሚስጥር ልነግራችሁ ነው አድማጭ ተመልካቾቻችን። ለምንድን ነው እነዚህን የፋኖ ኃይሎች ወይንም የፋኖ መሪዎች እዚህ ፊት ለፊት ያመጣቸው እንዳትሉ፣ ለሆነ ኬዝ ነው የመጣው። የሆነ ሪከርድ ወጥቶባቸዋል ከዚህ በፊት በቅርብ ጊዜ ሪከርድ የወጣባቸው ናቸው። እነዚህ የጎንደር ፋኖዎች ናቸው። ሰለሞን አጠናውና ኢያሱ አባተ የሚባሉ የፋኖ ሊደሮች ናቸው። ከማን ጋር ነው የሚሰሩ በሉኝ? ከነ እስክንድር ጋር የተሰለፉ የፋኖ እንትሮች ናቸው እነዚህ በነገራችን ላይ እና ሪከርድ ወጥቶባቸዋል። በነገራችን ላይ የእስክንድር ፋኖች በተደጋጋሚ ሪከርድ ወጣባቸዋል። ከሌሎች ከነዘመነ ከነምሬ ጋር ሲነጻጸር በጣም ይዝረከረካሉ፣ መንጫጫት ምናምን ያበዛሉ። እስክንድር ለበርካታ ጊዜ ይጠፋባቸዋል፣ ፋይናንስ ይፈልጋሉ፣ እንትን አይላቸውም፣ የውጊያ እቅድ አያዋጣም ምናምን ዝም ብሎ የሆነ ቦታ ተደብቆ እንትን ነው። በነገራችን ላይ እኔ እስክንድርን እያጥላለሁ አይደለም፣ ሪያሊቲውን ሲናገሩ እንስማቸው እስኪ። ማለት መፈትፈት ያለበት የስልክ ልውውጥ ነው። የብልጽግናው መንግስት እንግዲህ የመተፈ ምናምን ሪከርዱን እያወጣ ነው። ሪከርድ መውጣት የለበትም ብለናል ከዚህ በፊት በተደጋጋሚ ተነግረናል። የፋኖ ኃይሎች በጣም ተዘረክርካቸዋል። ከዚህ በኋላ የፈለገው ሳትዋሩ ቅሩ እንጂ ስልክ በዚህ መጠን የብልጽግናው መንግስት መሳቂያ እንዳያደርጋችሁ። ሰለሞን አጠናም ሆነ ኢያሱ እንዲሁም ሌሎች የፋኖ መሪዎች በምንም አይነት ሁኔታ ሳትዋሩ ቅሩ። በቃ ሌላ አጀንዳ አውሩ። የምትዋሩ ከሆነ ከዚህኛው ምናምን አጀንዳ ውጭ ምናምን ማውራት ነው። እንዲሁ ኮድ እንኳን አትጠቀሙ ስትዋሩ። በኮድ እንኳን አትዋሩም። የወታደራዊ ምናምን ኮድ ፈጥራችሁ እንደዚህ ሪከርድ አድርጎ ሲያወጣው በቃ ከዚህ በኋላ ከቻላችሁ በዋትስአፕ የማይሰራ ከሆነ ሌላ አማራጭ ፈልጉ። በምንም አይነት ሁኔታ ብልጽግናው ሪከርድ አድርጎ ከዚህ በኋላ እንዳይስቅባችሁ። በቃ ለሁሉም ነው። በነገራችን ላይ ሼር አድርጉ። አዳምጣችሁ ደግሞ እንትንም አትሉ አላችሁ። ያው እነዚህ የፋኖ ኃይሎች ከእስክንድር ጋር የተሰለፉ ናቸው እና በነገራችን ላይ በቃ ግልጽ እንቅጩን የተናገሩበት ነው። ግን በቃ ማንም ሊሰማ አልቻለም። ኢትዮ 360 እነዘመነ ምሬ ሽንቁጥ ለማድረግ ይፈልጋል። ግን እስክንድር ያለበትን ሁኔታ በደንብ ነበር እንቅጩን የተናገሩት፣ በደንብ አድርገው ማለት ነው። እስክንድር በደንብ እንደማያደራጃቸው የሆነ ቦታ ተደብቆ ሁሉ እንደጠፋ ምናምን ተናግረው ጸጥ ተባለ። ፋይናንስን ፈልገው ለማዋጋት ፈልገው እንዲያውም እንደደከሙ ምናምን ነው የሚናገሩ። እስኪ እንስማቸው። መሀል ላይ ሪያክሽን እንሰራለን፣ ጣልቃ እየገባን እናወራለን። ሄሎ፣ እንደምን አደሩ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን። ደህና ናችሁ? ሰላም ነን፣ ተመስገን ነው። ሁሉ ሰላም፣ አዳር ሰላም ነው? ሰላም ነው። ሳራ ማታ ስልኩን ብላ ልኬላት ነበር። ተኝቼ ደውላስ እንጃ የሷ ይሁን ብቻ የውጭ ስልክ ተደውሎ ነበር። አዎ ማውራዋለኝ ስትልህ ነበር። እኔማ የልጫት ምኑን ታወራኛለህ? አዎ አይ ትላንት እኮ ሁሉን በሚገባቸው ልክ ነግረናቸው አይሰማም ሰው። አዎ ምንድነው አሁን ደግሞ ዛሬ እሱ መጥቶ ሰው ቀይራለሁ የዚህኛውን አልቀበልም ሳይል አይቀርም ስገምት። ማን ያው ቀረ የተባለው ሰው ቀይራለሁ የደረጃን አልቀበልም እንደዚያ ሊል እንደሚችል ነው የምገምተው። እነዚያ ደግሞ የሆነ ግሩፕ አለ በፊት እና ኃይለማርያም ምናምን ይባሉት። ኦኬ ኃይለማርያም ባለው ያ ሰው ግልጽ አይደለም። እንትን የሚገርም ተራቆ ምናምን እንደተማረ አይነት ነው የሚያወራው ሲያወራ። ግን ንጭ እያደረገ እዚህ ያለውን አንድ እንዳይሆን የሚያደርገው እሱ ነው የሚገፋቸው። የሆነ ተልኮ ይኖረዋል። አዎ ያ ደግሞ የሚገናኘው ከኮሎኔሎቹ ተወካይ ጋር ነው። ከዚህ ከኮሎኔል ኮሎኔል ፈንታውን ጋር ኮሎኔል ፈንታውንና ከሳራ ጋር ነው የሚገናኘው። አሁን እኮ እኔ እነሱ ማቋም እኮ አልገባኝም። የመከታውም የኮሎኔልም የመከታውም አሁን በዚህ ሁለት ቀን ስብሰባ እኮ እየገባኝ አይደል? አዎ እንግዲህ ለመረዳት የሞከርኩት እኔ የውጭ እያስቸገራቸው እንደው ከሚያስቸግረን በዚህ አግባብ እንሂድ ብለው ነው ብዬ ነው። ሰምታችኋል አይደል? የውጭ እያስቸገራቸው ነው። በፋኖ ትግል ላይ የውጭ ኃይሎች አለ አይደል? ዲያስፖራዎች ጣልቃ እየገቡ እየጠመዘዙ ምናምን ከእንትና ጋር እንዳስራ ምናምን እያሉ በዶላር ምናምን እያባበሉ አይታችኋል። መከታው ከእንተጋ ከኮሎኔል ፋንታውን ጋር ነው የሚገናኘው ምናምን እና አልገባኝም። የእስክንድር ፋኖች ናቸው እነ ኮሎኔልም እነ መከታውም፣ ግን እርስ በርሳቸው ራሱ እንደማይግባቡ ኮሙኒኬት እንደማያደርጉ ምን እየሰሩ እንደሆነ ምንም አፕዴት እንደማይደራረጉ ነው። አይተማመኑም። አይታችኋል። እና የውጭ ተጽዕኖ ሁሉ እንዳለባቸው ነው። ምክንያቱም እስክንድር ነው የሚመራው።
አሁን የነዘመነ ምንም የውጭ እስከ ተጽዕኖ ምናምን የለበትም። የነምሬ አሽቀንጥረው ምናምን ከትከሻቸው ላይ አስወግደውታል። የተወሰኑ ሶሻል ሚዲያ አሽቃባጭ ግሩፕ እና ምን ያህል የውጭ ተጽዕኖ ዲያስፖራው እዛ ቁጭ ብሎ በርገሩን እየገመጠ ተኩስበት ዝም ብለህ ዘመነ ላይ ምሬ ላይ እያለ ምናምን የሚያስተኩስ ዲያስፖራ ነው ያለ። እስኪ ቀጥል። ግን አሁን ዛሬ ለምሳሌ ካላለቀና ከዚህ በላይ ፍላጎት ካለ እውነት ለመናገር መወሰን ያስፈልጋል። እኛ ትተን ሁሉ መውጣትና በአማራ ፋኖ በጎንደር የራሳችንን እንቅስቃሴ መጀመር ይኖርብናል። ካልሆነ እሱን ነው የምናደርገው። እኔ የምልህ ሰውየውም እኔ ምን እየሰራ ነው ግራ እየገባኝ ነው። ሰውየውንማ እንግዲህ ዛሬ እኔ የማገኝበት ግዴታ አንድ ጉዳይ አለ በዋትስአፕ ማወራው። እንግዲህ በዚያ ካልተገኘ እንግዲህ የሚሆነውን ራሱ ያውቃል እውነት ለመናገር። አይ ታዲያ ከመጥፋትማ እንደው እኮ ሰምታችሁታል አይደል? እያሱ ነው ነገራችን ላይ ለሰለሞን እየነገረው ነው። በዋትስአፕ ምናምን አወራዋለሁ እያለ ነው። ማን ነው ብላችሁ ጠይቁ። እስክንድርን እኮ ነው። እስክንድር በቃ ይሄ ነው ስራው። በቃ መጥፋት፣ መደበቅ ምናምን አይታችኋል። አሁን ይቀጥላል። በጣም አሪፍ ነገር ነው በነገራችን ላይ ያወሩት እነዚህ ሁለቱ ፋኖች። ግን በደንብ አናላይዝ አልተሰጠበትም። አናላይዝ መሰጠት አለበት። በነገራችን ላይ እስክንድር ፋኖ አያደራጅም። በቃ እስክንድርን እኛ ጠልተነው አይደለም። እኛ አማራዎች በነገራችን ላይ ፋኖ የማደራጀት ብቃቱ የወረደ ነው። የሆነ ቦታ ይቀመጣል፣ ስምሪት አይሰጥም፣ ዝም ብሎ መደበቅ ነው። ፋይናንስ እንዲያውም አሁንም እያመጣ እንዳልሆነ ምናምን ነው የሚናገሩት። በቅርብ ጊዜ ወጣ ነው በነገራችን ላይ እና እያሱ ምን እንዳለ ዛሬ በዋትስአፕ ምናምን አገኘዋለሁ እንዲያው ዝም ብሎ መጥፋት እንዲያው ምን ያደርጋል ምናምን እያለ ነው። እና እስኪ ይቀጥል። ጉድ እኮ ነው። እና ምንድነው ይሄኛው ባለፈው ያገናኘው የለም ክለቡ ማንቸስተር ዩናይትድ እሱ ጥሩ ስራ ሰርቷል እዚህ ሄዶ ማለት ነው። እሺ ህይወቴን ማሲጅ ቢሆን ተሞክር። ምክንያቱም እኔ በሁለቱም በኩል አልታመንም። ሴፍ በሆነ መንገድ ነው የደወለው። በአማራ ፋኖ በጎንደር ከሰብሳቢ ጀምሮ ባለው እርግጠኞች ነን የሚጠቅመውን ለመከተል። ግን አሁን ከመርህ ማፈንገጥ ስለሌለበት ንግግራችን እንደ ህዝባዊ ድርጅቱ ይሁን አልኩት። እንግዳውማ አናግሩ የእናንተን መሪያችሁን አለ። እንግዲህ በዚህ ጉዳይ ነው የማናግረው ሰውየውን። እንግዲህ ማንቸስተር ዩናይትድ ብሎ የጠራው እዚህ ጋር ሪከርዱ ላይ ማንችሎት ነው የጎጃሙን በባህር ዳር አካባቢ የሚንቀሳቀሰው የጎጃም ፋኖ ክፍለ ጦርን በባህር ዳር ዙሪያ ባህር ዳር ክፍለ ጦር በዛ አካባቢ የሚንቀሳቀሰው የሚመራው ነው። ማንቸስተር ብለው ነው የሚጠሩት በነገራችን ላይ። እና እሱ ከጎንደር ፋኖች ጋር ኮሚኒኬት ያደርጋል። በዘመነ በኩል ዛትማች ታማኝነት የሌለው ልጅ ነው፣ ጎበዝ ነው። ግን እሱን እያለ ነው እሱ ኮሚኒኬት አድርጎታል ማለት ነው። እያሱ ነው የሚያወራው። እኔው ለዛ ጉዳይ ነው እስክንድር ማግኘት የምፈልገው በዋትስአፕ ምናምን እያለ ነው። እስኪ ይቀጥል። እኔው ያው ኦብቪየስሊ ስለወጣ ነው ፖፑላር ሆኖ ስለወጣ ነው እኛም ሪአክት የምናደርግበት። ኦልሬዲ ይሄ ሳይበሩ ላይ ያለ እንትን ስለሆነ ነው። ለምን ነው ሪአክት የምታደርግበት ምናምን ብዙ ጉድ ስላለ ነው። ቆይ እስክንድር ምንም አይነት እንትን የለውም፣ ምንም አይነት ሮል የለውም። ፋኖ ስለካ ዝም ብሎ ጠፍቶ ምናምን ዝም ብሎ አይ ዶንት ኖ። እስኪ ምን እንደሚሉ እንስማ እስኪ። ግን ምንድነው ቃል በቃል ለራሱ ለሰብሳቢያቸውም ያሉት ያኛው የጦር አዛዡም ጨምሮ አንተ ማትስማማ ከሆነ እኛ ካንተ እንለያለን ያሉት። ኧረ እባክህ። አዎ በጣም ጥሩ። እዚህ ጋር እንትና ዘመንን ነው ያ ሰብሳቢያቸው ምናምን ማንችሎትን አይደል ያወሩት በስልክ። በቃ አንተ ማትስማማ ከሆነ እኛ ካንተ እንገነጠላለን ብለን ነግረነዋል ብሎ ነግሯቸዋል ማለት ነው ለነያሱ። በነገራችን ላይ ምንም የሚኮሰኩስ ነገር የለውም። የሚያወሩት ነገር ምናምን በቃ አማራነታቸውን እንትን ለማስጠበቅ ነው ያላቸው እንትን የሆነ የባንዳነት ምናምን አይታይባቸውም። ይሄ የሚያወሩት ስልክ እንዲያው እጅ ከፍንጅ መያዙ የብልጽግናው መሳቂያ መሆኑ ነው እንጂ። እኔውን ቀጥል። ያው ዘመንን ነው ትንሽ ሸንቆጥ ያደረጉት። ያሪፍ። ስለዚህ በእናንተ በኩል የሚወሰደው እንትን ምንድነው አለኝ አቋም። ይሄኛው ሰው ያልፈልግም ቢል ማለት ነው። አሁን የጠፋው ሰውዬ። አዎ እሱኛው የሚመቸው ከሆነ ሊቀበል፣ የማይመቸው ከሆነ ሊተወው ከሆነ ምንድነው በእናንተ በኩል የምናተርፈው የሚል ጥያቄ አነሱ። ተገቢ ነው። እኔም እንደዚያ ስለጠየኳቸው ማለት ነው። የጠፋው ሰውዬ እስክንድር ነው የጠፋው። እስክንድር እየጠፋ እኔ አይ ዶንት ኖ። እስክንድር በቃ ለእንትን አይሆንም። ለምንድነው
በጫካ ምናምን ውጊያ ምናምን አይሆንም እስክንድር እንደ እንሽላሊት የሆነ ድንጋይ ስር ተደብቆ አሁን የት ይገኝ? በቃ ዋትስአፕ ልደውል ነው እያለ ኧረ ወይኔ ጎበዝ። የአማራን ትግል መቀለጃ ያደረገው በነገራችን ላይ እስክንድር የሚባል ግለሰብ ወደው አይደለም እኮ የሚጮሁት። በነገራችን ላይ ሰውየው አይሆንም ብለዋል ራሱ እስክንድር በኩል የተጠጉ ያው ብር ፈልገው ነው የተጠጉ፣ ግን አሁንም ፋይናንስ ምናምን እንደሌለ ነው የሚናገሩት። ምንም አይሆንም ይሄ ሰውዬ ብለዋል። በየሸዋ ፋኖዎች ራሱ ሪከርድ ወጥቷል ከዚህ በፊት። ኧረ ሪከርድ አታውጡ በእናታችሁ። እንዲያው ከዚህ የሚብስ ያወራሉ እኮ መከላከያ ውስጥ ምናምን ያሉት የብልጽግናው መንግስትም እንደዚህ ነው ሲያማሩ የሚውሉት። የእነሱን ጉድ ምናምን እዛ ደብቀው ነው እንጂ እኛ ጋር ቢደርስ ብንዋጣው ቢወጣ ሚስጥራቸው ከዚህ የባሰ መሳቂያ የሆነ ሪከርድ አለ። ግን የጠፋው ሰውዬ ሲሉ አስቀኝ ነው እስክንድር ጠፍቶባቸው ማለት ነው። ምንድነው ታዲያ የሱ አቋም? ካፊያውና የኛው ክለቡ ናቸው እኮ ባንድ ላይ ነው እኛ አቋም እንይዛለን እስከ ማለት ያናገሯቸው እና የሚገርም በአካል ጭምር ነው ይሄን ጥያቄ ሲያነሱ ትልቁ ዋናው እነሱ በአካል ሁሉ ሄዶ ነው ያገኛቸው። እንደ ቀላል አላዩትም እነሱ። አይሆንም ነው አሉ ያለው መጨረሻ ላይ ድከሙና አዩት እንጂ አይሆንም እሺ አይሏችሁም ነው አሉ። ኧረ እባክህ እውነት አንድነቱን አይፈልጉም የኛን ቲም ማለት ነው። በተለይ ያው ከኛ ሰውየው ላይ በጣም የሚገርም እኔም ሌላም ሰው አንድ ከውጭም የደወለ ትልቅ ሰው ነበር። እኔ ምን እንዳገናኛቸው ሁሉ ማወቅ ይከብዳል። ይሄስ እንዴት እንደሚጸየፉት ነው ማለት ምንድነው? ቆይ ምንድነው እንትናቸው ጥላቻቸው ከምን የመነጨ ነው? በማን ላይ ነው ያላቸው ጥላቻ? ግራ የገባኝ እኮ እሱ ነው። በጣም ነው የሚገርመው። ይሄስ በጣም ነው የምልህ። በነገራችን ላይ ምንም እንትን የለውም። እሺ አድማጭ ተመልካቾቻችን አላችሁ ወይ? ምንድነው ያወሩት አሁን ሁለት ፋኖች? ያው መጨረሻ ላይ አሁን የሰማችሁት ምንድነው የሚለው? እያሱ ነው በነገራችን ላይ ለሰለሞን እየነገረው ነው። በደንብ ነው የሚጸየፉት ምናምን ያለ ምንድነው የጎጃም ፋኖችን ነው እስክንድርን ነው። ይሄኛው ሰውዬ በተለይ እሱ ያለበት አካባቢ ምንም አይነት አንድነት አይፈልጉም። በጣም ነው በቃ እሱ የነካው ሁሉ እንደ እንትን ነው እንደ ካካ ነው የሚጸየፉ ምናምን። ምንድነው ችግራቸው ምናምን እያለው ነው ሰለሞን አጥናው እየጠየቀው ነው መልሶ እያሱን እነማን ችሎት በነገራችን ላይ ከጎጃም ፋኖ ተገንጥለው ወደ ደቡብ ጎንደር ምናምን ለመቀላቀል ጥረት እያደረጉ እንደሆነ መረጃው አለ። ይሄ ባህር ዳሩን ክፍለ ጦር ይዞ እነ እስክንድር ጋር ለመቀላቀል ሲቋንጥ ያው እርምጃ ምናምን ሊወስዱበት ይችላል። በነገራችን ላይ ከዚህ በፊትም በተደጋጋሚ ተወርቷል። ለኔ ውሸት መስሎ ነው እንጂ ልጁ የማይታመን ልጅ እንደሆነ እየተወራበት ነው። ባይዘው ይሄ ባህር ዳር አካባቢ ያለው የዱርዬው ዩናይትድ ምናምን እያሉ የሚጠሩት ማንችሎት ማለት ነው። ጎበዝ ልጅ ነው እኮ ግን ኢንጂነር ማንችሎት ማለት ነው። ጎበዝ ነው ግን ትንሽ የሆነ ሸፍጥ ምናምን ለመስራት የሚሞክር ልቡ የማይገኝ ልጅ እንደሆነ አንዳንድ መረጃዎች ያስረዳሉ። እና እስኪ ይቀጥል። ምንድን ዘመነ ካሴ እስክንድር እንደማይወደው ነው የገለጸው። ሲቀጥል ደግሞ ስለዚህ ምንድነው መሰለህ እኔ ይሄኛውን ሰውዬ እንደ ድርጅት ኃላፊ የሚሰራው ስራ ካለ አንደኛ ቁርጥ ያለ ነገር እንጠይቀውና እኛ የራሳችን ምርጫ መወሰን ይኖርብናል ብዬ አስባለሁ። አንደኛ በገባን ልክ በፋይናንስ ችግር የለም በድያችኋለሁ እንዲያርጃችኋለሁ ምናምን ብሎ ከለፈለፈ በኋላ ኦሬዲ አሁን መጥፋትን እንደ አማራጭ የቆጠረበት ሁኔታ ነው ያልገባኝ ነው። እነ ኮነሬልን በዛ ልክ እና ሰውየውን ቁርጥ አድርጎ ጠይቆ አቋሙን አስተካክሎ ስራ የማይሰራ ከሆነ በመርህ ይሄ የፍላጎት ትግል ነው። ማንም እንትን ብሎ የምትታገለው አይደለም። የተሻለውን መውሰድ የሚሻል ይመስለኛል። እኔ እንደው የትኛው ያዋጣል የሚለውን ይዞ መሄድ የሚሻል ይመስለኛል። ሲቀጥል ደግሞ እንደው ምንድነው ሌላው ከኛ ጋር መስራት እንደዚህ መሸሸትን ምርጫ ያደረገው ሌላው እኔ እንደው ግራ ነው የሚገባኝ። አሁን እንደው ይሄ ነው ብሎ ለመወሰን ራሱ ተቸገርነ። በቃ የቱን ከማን ጋር ማለት አብረህ ነው አሁን እንደው ይሄኛው የተሻለ ነው አቋም አለው የብላ አላማውን በደንብ የገባው ነው። በዚህ ልክ አቋም ይዞ እንደ ታጋይ የሚሄድ ነው ብለህ የምታስበው ሰው እያገኘን ስላልሆነ በቃ ሁሉም ዝም ብሎ በየጊዜው ተለዋዋጭ ነገሮች ነው እየገጠመን ያለ። እኛ ብቻ ነው በአቋም ጸንተን በቃ ድርጅቱ እያልን በዛ ልክ እንትን እያልን ያለ ነው የምታየው። ሌላው ግን መገለባበት ነው። አሁን የነ መከታውና የነ ኮነሬል ሁኔታም እኔ እንደው ጥርጣሬ ሁሉ ሲያድርብኝ ድረስ ነው። ምንድነው ከጀርባን ተፈራማሞ ምናምን የሚሏቸውን እየሰሙ ነው ወይ ሌላ ነገር ለመርገጥ እየሞከሩ ሁሉ ይመስል ነገር ነው ለኔ የሚሰማኝ በግሌ ማለት ነው። እና አሁን ያለንበትም ሁኔታ የፋይናንሱም የሁሉም ነገር ከባድ ስለሆነ በዛ ልክ እንትን የማይል ከሆነ እኔ የተሻለ አማራጭ የምንለው በጋራ ተነጋገር መወሰን ያለብን ይመስለኛል። በስማ ሰለሞን አጥና አሁን በቃ ንግግር ተናገረ። በቃ ቦምብ የሆነ ማለት ነው።
በቃ አየነው ምንም ጠብ ሊለው አልቻለም። የሆነ ፋይናንስ ችግር ነበረብን እሱንም ሞላለሁ ብሎ ቃል ገባለሁ ብሎ ምናምን ሲቀበጣጥር ነበረ እስክንድርን ማለት ነው። ከዛ ጠፋ የት እንደሄደ ምናምን። ስለዚህ ማንም ሊያዘን አይችልም፣ ራሳችን ችለን የሆነ ነገር ማድረግ አለብን ምናምን እያለ ነው ሰለሞን አጠናው። አደነቁት በነገራችን ላይ ከዚህ በፊትም ሪከርድ ወጥቶበታል። በነገራችን ላይ ሰለሞን አጠናው የሆነች ዶላር ምናምን እስክንድር ለቀቅ ሲያደርግበት እንጠርጋቸዋለን ከፈለግን ምናምን እርምጃ እንወስድባቸዋለን እያለ እስክንድር ሞቅ ሲያደርገው ነበር። እንደዚህ አይነት ነገሮችም አሉ። ያው እንግዲህ አሁን ያወራው ሪከርድ ላይ በጣም ደስ የሚል እንትን ያወራው ማለት ይሆነናል ከምንለው ጋር ተጣምረን እንሰራለን እኛ አማራን ነፃነት ምናምን ለማምጣት ምናምን እያለ ነው። እስክንድር ምንድነው የሚደበቀው ምናምን እያለ ነው። አሁን እኮ እነ መከታውን ሁሉ እነ ኮሎኔል ሁሉ ላምናቸው አልቻልኩም እያለ ነው። አጠናው ምንድነው ችግራቸው ምናምን ወይ ይንገሩን፣ የሆነ ሸፍጥ እየሱር ከሆነ ምናምን ይንገሩን። አይታችኋላ ምን ያህል አለመተማመን ውስጥ ምን ያህል እንትን በጣም እኮ አስቸጋሪ ነው። ይሄን የሚያደርግ ማን ነው? አቶ እስክንድር ነው። አቶ እስክንድር ነጋ ተደብቆ ብር አመጣለሁ እያለ ካለ ብርማ ምንም እኮ ትግል እኮ ምናምን ይላል። ያስፈራራቸዋል ደግሞ ጎንደር ያሉትን ምናምን። በተለይ ጎንደር አካባቢ የእስክንድር ፋኖ የሚባሉት በፋይናንስ ምንም ልኮላቸው እንደማያውቅ ምናምን እየተናገሩ ነው። እኔው ሰለሞን አጠና የተናገረው በጣም ቤስት ነው። እስኪ እንስማ ደግሞ ኔክስት። ለዚህ መልስ ደግሞ ለጓደኛው ምን ይላል እያሱ ምን ብሎ እንደሚመለስለት እስኪ። እኔ እንደዛ ነው የሚሰማኝ። አዋይ በተለይ እነዚህም ጋር ያለውን አንድነት ሰውየው እንኳን ለግሉ ወይም ሌሎች እዚያ ውስጥ ባይፈልጉት እኛ እንደ አማራ ፋኖ ጎንደር እነሱን ጋር መነጋገር ምንችል ይመስለኛል። እኔ ሌላኛው እዚህ ማንም ኩታራ እየተነሳ ለመጠቀም ያለ መሆንና ሰርቶም ላይሰራ ነገር ትግል ከሚያበላሽ ከላይ ተዘግቶ ይመጣ የሚል እንትን አለኝ። በጣም አሪፍ ነው። በሰውየው በኩል እኔ እውነት ለመናገር ተስፋ መቁረጥ ነው የሚሻለው። በዚህ በየትኛው ብለህ በዚህ በዋናው ሰምታችኋታል። ኢትዮ 360 ይሄን የታባህ ደብቀው ነው ስጡት ለሀብታሙ አያሌው። በነገራችን ላይ ሪያሊቲ ነው ዲስከስ እያደረጉት ያሉት። በዋናው እስክንድርን እኮ ነው በዋናው። በቃ ተስፋ እንቁረጥ በቃ አሁን እኮ ከነዘመነ ጋር ብንወያይ ነው የሚሻለው እያለ ነው እያሱ እየመለሰለት ነው ለሰለሞን አጠና። አዎ ትክክል ነው እያለ ነው ሰለሞን ተስማምቷል። ተስፋ ብንቆርጥ ነው የሚሻለው ስለ እስክንድር ብለዋል። በነገራችን ላይ የሸዋ ፋኖም ተናግረዋል። የሆነ ሪከርድ አለ። አረ ተው ሪከርድ አታውጡ። በነገራችን ላይ ስንት ጉድ ሰማን ይሄ ሪከርድ መውጣቱ። ግን ከዚህ በኋላ ሪከርድ እንዳይወጣባችሁ ስልክ አትደውሉ፣ ዋትስአፕ ተጠቀሙ። ዋትስአፕ ከሌለ የፈለገው ቢሆን በደብዳቤ ተላላኩ እንጂ እንደድሮ ሰዎች በምንም አይነት ሁኔታ ስልክ እንዳትደዋወሉ። የብልጽግናው መሳቂያማ አትሆኑ። ኤኒሃው ትልቁን ሰውዬ ተስፋ እንቁረጥበት ብሎታል እያሱ ሰለሞን አጠናው። በነገራችን ላይ ኢትዮ 360 ከ3 ቀን በፊት ይሄን የአፋድን ይሄ የእስክንድርን የፋኖ ድርጅት ሲወቅስ ነበረ። የሆነ በእንተና ቦታ ሀብቴ ወልዴ ከነ እስክንድር ጋር ነበር። ሀብቴ ወልዴ ሲወጣ ያን ቦታ ለመተካት ወራትን የፈጀ ችግር አለ ምናምን እያለ በነገራችን ላይ ሊሳደም ምናምን እየቃጣው ነው ሀብታሙ አያሌው ራሱ ይሄን የእንተናን ፋኖ የእስክንድርን ፋኖ ድርጅት የሚባለው የነዚህ ግሩፕ ማለት ነው። እና ተስፋ እንቁረጥ እያለው ነው። ጉድ ነው እንግዲህ እስክንድር። እስኪው በነገራችን ላይ ጋርቤጅ እንደተጣለች ቁጥሯት አሁን የለችም። እንዲያውም ምንድነው እዚህ ሽሮ ሜዳ ምናምን አዲስ አበባ ታይታለች እየተባለ ነው። እንደሽላል የተቀሽቋ ስትል ቼክ ትደረጋለች። አሁን የት እንዳለች ይቀጥል እስኪ ምን እንደሚያወሩ። አሜዚንግ ነው። እና ሪሊ ከኔ አቅሙ ፊት አያደርግም እየሆነ ላለው ነገር ግልጽ አይደለም። እየሆነ ያለው ነገር አልገባውም። ፋይናንስም የቆየ ፋይናንስም አለ የሚባለው ፋይናንስ ሁሉ የራሱ ምን እየተደረገ እንደሆነ አልገባኝም። እሱ ራሱ አሁን ባለፈው ተለቋል አሉ። 1 ሳምንት ነው የሚፈጅ አሉ። ይኸው 4 ወር አለፈ። እና በተወሰነ ደረጃ እኔ ያላወቅነው ከፍተኛ የሆነ ተንኮል ሊኖር ይችል ይሆን እላለሁ አንዳንዴ እኔ በሰውየው ራይ ላርሱ ማለት ነው። በጣም የተራቀቀና የሸወደን ዝም ብሎ ግን አሁን ተናገር ብባል የገባኝ በቃ አቅሙ እየሆነ ያለውን ነገር በትክክል እየተገነዘበው አይደለም። አይታችኋላ። ሪያሊቲው በቃ ይሄ ነው። አሁን ይሄን በነገራችን ላይ አይ ዶንት ኖ ይሄንን እንትን በደንብ በቃ ኢንተርፕሬት መደረግ አለበት። ስለ እስክንድር ነጋ ነው ፋይናንስ እየደረሰ ነው እየመጣ ነው እያለ ይሄው አሁን በአንድ ወር ይደርሳል ብሎ ይሄው 4 ወር ሆነው እያሉ ነው። ምንም የፋይናንስ ችግር አለባቸው። ውጊያውንም በቃ እንትን እያልን አይደለም ምናምን እያለ ነው። ሰውየውን ራሱ እስክንድርን ተጠራጥረውታል። ይሄ ሰውዬ ከውስጡ ተንኮል ይዞ ይሁን እያልን ራሱ እየተጠራጠሩ ነው እያለ ነው እያሱ እስክንድርን ማለት ነው። ስለዚህ ፊት አያደርግም ለፋኖን ፋኖን የሚመጥን ግለሰብ አይደለም እያሉ ነው የጎንደር ፋኖች በግልጽ ማለት ነው። በግልጽ
በግልጽ እኮ ነው። እሱን ኢግኖር አድርገን ከሌሎች ጋር አንድ መሆናችን ላይ ቀር ዝም ብለን የምንፋጭ ምንድነው ምናምን እያሉ ነው። አይታችኋል። የእስክንድር ስራ በቃ ሪያሊቲውን ተናገሩ ራሳቸው። ኢትዮ 360 ግን ሀብታም ወጡ የእስክንድር አፍቃሪ እስክንድር በቃ እንትን ላይ እንዳለ ምናምን ያወራል። ምንም እዛ ከስቶ ምናምን ድመት መስሎ አንሽላሊት መስሎ ቢታይ ምንም ነገር እንዳልሰራ ነው። አማራ እኮ ነው፣ እኛ ጠልተነው አይደለም እኮ። ግን የሚሰራው ዝም ብሎ አላደል የሆነ ግትርነቱ ምናምን 4 ወር መጥፋት ምን ማለት ነው? ሳያወራቸው መጥፋት መደበቅ ምንድነው? ብር እያሉ ስላስጨነቁት ያው ውጊያ ነውና ትግል ነውና ፋይናንስ ያስፈልጋል። ምን ያድርጉ እነሱ? የሆነ ቀይ እኮ በዚህ በጣና ምናምን ገላውዲዮስ በዛ አካባቢ ያለውን ትተነዋል እኮ መዋጋት ምናምን ብልጽግናው ወሮታል ምናምን እያሉ ነው። ተመልከቱ፣ ስሙ፣ ጉድ ስሙ። በቃ ስለወጣ ነው ይሄ ሳይበሩ ላይ አለ። ማንንም እያየው ስለሆነ ነው ሪአክሽን እንሰራበት። ከየት አመጣው እንዳትሉ ይመጭ። ያኛው ሰውዬም የተለየ ችግር እንዳለበት ያምናሉ፣ ግን የስልጣን ፍላጎት ብቻ ነው ብለው ነው የሚያምኑት። እሱ ነው በቃ እሱ ነው በሽታው። ነው ሌላውን ምንም እንትን አይልም ነው። ግን ይሄን ያህል ያስበላንና ያስፎገረን የዚህኛው ሰውዬ ማዝገም እሱ ነው በቃ ዘገምተኛ መሆን ነው። ምክንያቱም የሚያነጻጽሩት አሁን እዚህኛው ጋር ስለሆነ እኛስ እንዴት አድርገን እውነቱን እንክዳለን? አሁን ያው ይሆን የተመረጠው መቼስ የኢጎ ችግር ነው ያለበት እንጂ እስካሁን ጥምስምሱን አውጥቶ የሆነ ነገር ሳያደርገው ነው በዚያ እንደበቱ። አዎ ብዝንትኑን የሚያወጣው ብዝንትኑን ጥላትም እነዚህ ፍላጎቶች ግን መዘጋት አለባቸው። እና ይሄኛውን ንግግር ትደብቃላችሁ። ይሄኛውን ንግግር ሰምታችሁታል አይደል? መግቢያው ላይ ምን እንዳለ አሁን እዚህ ጋር የሰማችሁት ይሄኛው የኢጎ ችግር ነው እንጂ ያለበት እኮ ይሄኛው እኮ ቢመረጥ ታውቃለህ፣ በዛ እንትን አንደበት ጥምስምሱን ነው የሚያወጣው። ዘመንን እኮ ነው። ስለዚህ አስፎገረን እያለ ነው እንትናን እስክንድርን አስፎገረን እኮ። ምክንያቱም ከዚህ ጋር ነው የሚያወዳደር፣ ከዘመነ ጋር ስለሚያወዳድሩት በምንም ሁኔታ አይገናኙም እስክንድርና ዘመነ እያለ ነው። እያሱ ነው እንደዛ እያለ ያለው። አዎ ምናምን እያለ ነው ሰለሞን። ተስማምተውበታል ዘመነ ጀግና እንደሆነ። እሱ መሪ ሆኖ ቢሆን ኖሮ እኮ እንዴ በዚህ እንትኑ ምናምን እስካሁን እንደዛ አንሆንም ነበር እያሉ ነው። አይታችሁታል። መሪ እንዲሆን ይፈልጋሉ ግን አልመረጡትም። ምን ያህል ምቀኛ እንደሆኑ ያወራሉ። ለምን አልመረጣችሁትም ነበር ዘመነን የዛኔ? ለምን እስክንድር መረጣችሁ? ለምን መረጣችሁ? አይታችሁታል። ይወዱታል ምንም ወኔውን ምናምን አውማጅ እንትን እንዳሉት አይታችሁታል። ነው ቀንታችሁበት ነው በዘመነ። ትናንት እንደተናገር ነው አስፎገረን እያሉ ነው። አስፎገረን እስኪ ደግማችሁ ስሙት። በጣም አሜዚንግ ነው። ያኛው ሰውዬም የተለየ ችግር እንዳለበት ያምናሉ፣ ግን የስልጣን ፍላጎት ብቻ ነው ብለው ነው የሚያምኑት። እሱ ነው በቃ እሱ ነው በሽታው። ነው ሌላውን ምንም እንትን አይልም ነው። ግን ይሄን ያህል ያስበላንና ያስፎገረን የዚህኛው ሰውዬ ማዝገም እሱ ነው በቃ ዘገምተኛ መሆን ነው። ምክንያቱም የሚያነጻጽሩት አሁን እዚህኛው ጋር ስለሆነ እኛስ እንዴት አድርገን እውነቱን እንክዳለን? አሁን ያው ይሆን የተመረጠው መቼስ የኢጎ ችግር ነው ያለበት እንጂ እስካሁን ጥምስምሱን አውጥቶ የሆነ ነገር ሳያደርገው ነው በዚያ እንደበቱ። አዎ ብዝንትኑን የሚያወጣው ብዝንትኑን ጥላትም እነዚህ ፍላጎቶች ግን መዘጋት አለባቸው። ዘሜ ግን የስልጣን ፍላጎት ያለው አይመስለኝም። ተው በጣም አሙት እኮ ዘሜን አይታችኋል። እሱ ነው በሽታው ይላል ደግሞ እንትና ሰለሞን ነው እሱ ነው በሽታው። አዎ እውነቱን መካድ የለብንም ይላል እያሱ ደግሞ። ከእስክንድር ጋር እስክንድርና ዘሜን ስለሆነ በምንም አይገናኙም። ይሄኛው ዘገምተኛ ነው እስክንድር እያሉ ነው። ኢትዮ 360 እስክንድር በነገራችን ላይ ኦልሬዲ ዳይድ ሙቷል። በነገራችን ላይ እስክንድር ከፋኖ ትግል እንደወጣ ቁጠሩት። የሆነ ብር አምጥቶ ለማስፈራራት እየሞከረ ነው። ብር ሰጣቸዋለሁ እያለ እንትን እያለ ነው። ብር ሲያልቅበት ደግሞ ድንጋይ ስር እንደንሽላል ተደብቆ በቃ ከፀሐይ ራሱን እየተከላከለ ነው። በቃ ይሄ ነው ያለው ሁኔታ። በቃ ጥቅም የለውም እስክንድር። አይታችሁታል። ይሄ ሆኖ ቢሆን ኖሮ እስከዛሬ መሪ ይሄኛው ሰውዬ የስልጣንና የኢጎ ነው ችግር ያለበት። አሁን ዘመን የኢጎ ችግር አለበት። አላወቃችሁትም? ተው ስሙን አታጥፉ። ዘመን አሁን ጎንደርን ይጠላል፣ ሸዋን ይጠላል። ኢጎ ማለት እኮ እሱ ነው። ጎጠኛ ነው ልትሉ አይደለ? ይጠላል ወይ? አማራ እያለ መጀመሪያ እንትን ያለው ማን ነው? አፈር ብሉ ሸምቃችሁ እንደዚህ ይዛችሁ አልመርጥም አላችኋል። ያን የመሰለ ጀግና ትበያለሽ። እያንዳንድሽ ተራ በተራ ትሞቻለሽ። አንተ ማጣ ሰለሞን አጥናው ሚያሱም እንደነዚህ አይነት ሰዎች ሲመጡ ከፊት ብታደርጉት ምን አለ? ምን ችግር አለው? ለምን ትቀናላችሁ? ለምን ዘመነ ብላችሁ አትመርጡትም?
ይሄ ከየት እንደመጣ የማይታወቅ እስክንድር መጥቶ ከሚያበላሽ አይታችኋል። እኔ ምን ያህል እንደጠላችሁት እኮ ነገራችሁን። በቃ ብልጽግናው ታንኪው አብይ አህመድ እንኳን ሪከርዱን አወጣህልን። ታንኪው በጣም እኮ ነው የሚገርመው። በጣም እንዴት እንደሚወዱት አይታችኋል። የቅናት እንትን አለባቸው። ዘመን እንዴት እንደሚወዱት ይሄኛው ቢመረጥ እኮ ምናምን አሉ። ምን ያህል አጥምስምሶ ምናምን አይታችኋል። ለምን አጥመርቱ ለምን ተቀናላችሁ? በጣም ነው የሚያሳዝነው። በጣም አሁን እስክንድር እንዳበቃለት ይሄንን ሪያክሽን የተከታተላችሁ በሙሉ ማመን አለባችሁ። ሼር አድርጉ፣ ለሁሉም ይድረስ። በቃ ኢትዮ 360 ላይ ቁጭ ብሎ የሚጎረራል አንድ ሀብታሙ የሚባል ቀበቶ አዟሪ፣ እሱም ይሄን መስማት አለበት። ይሄ በደንብ ተበጥሮ መተንተን አለበት። በጣም አደገኛ የሆነ መልእክት ነው የተናገው። ሁለቱ ዋና የፋኖ መሪዎች ናቸው በጎንደር። በነገራችን ሰለሞንም እያሱም ከእስክንድር ጋር ተሰልፈው ዶላር አይተው እንትን ይበሉ እንጂ ዋና የአማራ ልጆች ናቸው። ሰለሞን አጠና በእናቱ ትግሬ ነው ምናምን ይላሉ። አይደለም፣ እርግጠኛ ትክክለኛ ታጋይ ምንም አይነት እንትን የሌለበት ነው። ሰለሞን አጠና ጎንደሬ ነው፣ በቃ እየታገለ ነው ስለ አማራ። እያሱም እንደዛው የአማራ ጠላቶች አይደሉም። ትክክል መስሏቸው ያን መስመር ተከትለው ሄዱ። ግን እስክንድርን እያበጠሩት ነው እንደምታዩት። እስክንድር አይረባም፣ ዘገምተኛ ነው፣ ምንም አይመጥንም ምናምን ለፋኖ ትግል ብለዋል። እያሱ በትክክል አስቀመጠው። በቃ ተስማምተው ነው ያወሩት። በቃ ታንኪዩ ፊኒሽድ